የ25 ዓመቱ እንግሊዛዊ የማንቸስተር ሲቲ አካዳሚ ውጤት የሆነው ፊል ፎደን በዚህ ዓመት ብቃቱን መልሶ ያገኘ ይመስላል። ከዚህ ጋር ተያይዞ የሲቲ አመራሮች በፎደን ብቃት ደስተኛ በመሆናቸው የተጫዋቹን ኮንትራት ለማራዘም እየሰሩ እንደሆነ ተዘግቧል። ከመጋቢት ወር በኋላ ለመጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ጥሪ የቀረበለት ፎደን በማንቸስተር ሲቲ ለመቆየት ከክለቡ ጋር ሲያደርገው የነበረው ውይይት በስኬት እንደተጠናቀቀ በርካታ የእንግሊዝ ሚዲያዎች በመዘገብ ላይ ናቸው። ተጫዋቹ ከክለቡ ጋር 18 የሚደርሱ ዋንጫዎችን ማሳካት ችሏል። በቀጣዮቹ ቀናት ደግሞ በሲቲ ቤት እስከ 2030 የሚያቆየውን ውል ይፈርማል ተብሎ ይጠበቃል። ጋብርኤል ማጋሌዥ ከብሔራዊ ቡድኑ ጋር በለንደን መቆየቱ ለአርሰናል ትልቅ ስኬት ነው ሲል የቀድሞ የአርሰናልና የቼልሲ ተጫዋች የነበረው ዊሊያም ጋላስ ተናግሯል። የብራዚል ብሔራዊ ቡድን በሳምንቱ መጨረሻ ከሴኔጋል ብሔራዊ ቡድን ጋር በኤምሬትስ ስቴዲየም የወዳጅነት ጨዋታውን ማድረጓ ለአርሰናል ጥቅም አለው የሚለው ጋላስ ማጋሌዥ ወደ ሀገሩ ብራዚል ጉዞን አያደርግም፣ ይህ ትልቅ እድል ነው፣ እረፍት ያገኛል። ይሄን እንደ ቀላል ነገር መመልከት የለብንም። ከቱኒዚያ ጋር ለመጫወት ወደ ፈረንሳይ ቢያቀኑ ከለንደን ፈረንሳይ በጣም ቅርብ ነው። ተጫዋቹ ከብሔራዊ ቡድኑ ጋር በለንደን ቢያንስ ለአንድ ሳምንት መቆየቱ ለአርሰናል ትልቅ ስኬት ነው። በለንደን በመቆየቱ ብቻ ብዙ ጥቅሞችን ያገኛል። በጉዞ ላይ ሊኖር የሚችለውን ከባድ የሆነ የድካም ስሜትም ይቀንስለታል ሲል ዊሊያም ጋላስ ሀሳቡን አጋርቷል። በ2004 ከሪያል ማድሪድን ተቀላቅሎ የነበረውና የሚጠበቀውን ያህል ክለቡን ማገልገል ያልቻለው የ19 ዓመቱ ብራዚላዊ ተጫዋች ኤንድሪክ ወደ ሊዮን ሊያመራ እንደሚችል ተሰምቷል። የሊዮን አመራሮች ከማድሪድ ኃላፊዎች ጋር ያደረጉት ውይይት ጥሩ ደረጃ ላይ እንደሚገኝም ተሰምቷል። ኤንድሪክም ወደ ሊዮን መሄድ እንደሚፈልግ በወኪሉ በኩል አሳውቋል። በስምምነት ውስጥ ምንም የመግዛት አማራጭ አይካተትበትም። ተጫዋቹ በውሰት ብቻ ክለቡን እንደሚቀላቀል ተዘግቧል። የሊዮን እግር ኳስ ክለብ ፕሬዚዳንት የሆኑት ደቡብ ኮሪያዊቷ ሚቼሌ ካንግ ኤንድሪክን ወደ ክለባችን ለማምጣት ከጥቅምት ወር ጀምሮ ከማድሪድ ባለስልጣናት ጋር ተነጋግረናል። በቅርቡ አዳዲስ ነገሮች ይኖራሉ ብለን ተስፋ እናደርጋለን ሲሉ አስተያየታቸውን ሰጥተዋል። የእንግሊዝ ብሔራዊ ቡድን ከሰርቢያና አልባኒያ ጋር ላለባቸው ጨዋታዎች የቼልሲውን ተከላካይ ትሮቮ ቻሎባህንና የማንቸስተር ሲቲ ግብ ጠባቂ የሆነውን ጄምስ ትራፎርድን ቡድኑን እንደሚቀላቀሉ ተሰምቷል። የብሔራዊ ቡድኑ አሰልጣኝ የሆኑት ጀርመናዊ ቶማስ ቱከል እንደገለጹት ማርክ ገሂና ኒክ ፖፕ ጉዳት እንዳጋጠማቸው ለማረጋገጥ ችያለሁ። እንግሊዝ በርካታ ኮከቦች አሏት። ዓላማችን አንድ ነው፣ ብሔራዊ ቡድኑን ውጤታማ ማድረግ። ለዚህም ጠንክረን እየሰራን ነው። በገሂና ፖፕ ምትክ ቻሎባህንና ትራፎርድ ጥሪ ቀርቦላቸዋል። ቻሎባህን በቼልሲ ያለው የመጫወት እድል የሰጠሁት እኔ ነኝ። ትራፎርድ ጥሩ ግብ ጠባቂ ነው። ይሄ ቡድን ዋንጫ የማምጣት አቅም አለው። በስራዬ በጣም ደስተኛ ነኝ ሲሉ ቶማስ ቱከል ተናግረዋል። የማንቸስተር ዩናይትድ አመራሮች በተለይ ኦማር ቤራዳ የካሴሚሮን ኮንትራት ለ1 ዓመት ለማራዘም ፍላጎት እንዳላቸው የተነገረ ይገኛል። ካሴሚሮ በክለቡ መቆየት ይፈልጋል ሲሉ የብራዚል ሚዲያዎች መረጃን አጋርተዋል። ነገር ግን በዩናይትድ ቤት ለመቆየት ሳምንታዊ የሚከፈለውን 300,000 ፓውንድ መቀነስ እንዳለበት ለተጫዋቹ ተነግሮታል ተብሏል። የተጫዋቹ ወኪል የሆነው ኦስካር ሪቦት በቀጣይ ሳምንት ከክለቡ ኃላፊዎች ጋር ለመነጋገር ቀጠሮ እንደተያዘለት ታውቋል። የ33 ዓመቱ ብራዚላዊ አማካይ ደሞዙን ይቀንሳል የሚለው ጉዳይ አልታወቀም። የካሴሚሮ ብቃት ጥሩ ሆኖ መገኘት ግን አሰልጣኙን ሮበን አሞሪምንና የክለቡ አመራሮችን አስደስቷል ተብሏል። የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ በጣሊያን እግር ኳስ በተጫዋችነት ምልመላ ላይ ትልቅ ስምና ዝና ያላቸውን ማውሪዚዮ ሚቼልን ወደ ኤምሬትስ ለማምጣት መቃረባቸው የተነገረ ይገኛል። ማውሪሲዮ ሚቼል በአሁኑ ሰዓት በናፖሊ ይገኛሉ። በሄላስ ቬሮና፣ በኡዲኒዜ፣ በቦሎኛና ብሬሻም ሰርተዋል። ሚቼል በናፖሊ ቤት ስኬታማ ጊዜን ያሳለፉትን ማሪክ ሃምሺክን፣ ኪቪቻ ቀራባስኬሊያን፣ በኡዲኒዜ ደግሞ ሱሊአሊ ሙንታሪን እና አሳሟ ጂያንን በንስር አይናቸው ማንም ሳያውቃቸው በማምጣት ወደ ኮከብነት መቀየር የቻሉ ታላቅ የስፖርት ሰው መሆናቸው ይነገርላቸዋል። አንድሪያ ቤርታ አሁንም ስራ ላይ መሆናቸውና አዲስ የተጫዋች መልማይ ለመቅጠር ሲያደርጉት የነበረው ውይይት ሊጠናቀቅ ከጫፍ መድረሱ ተሰምቷል። ሚቼልም ወደ አርሰናል መምጣት እንደሚፈልጉ ተናግረዋል።